ግብጽ እንግዲህ በባህር ስመጣ ይሄን አጋጥሞኛል ብላ ባወራችው ወሬ ላይ ማለት ነው ብዙዎች ውሸታም እያሏት ይገኛሉ። በእርግጠኝነት እሷን ውሸታም የሚሏት ልጆች የእሷን ልቀት የሚመኙ ናቸው። ምክንያቱም እሷን ውሸታም ለማስባል ነው። በሌላ በኩል ደግሞ አንዳንዶች ያኔ ለምን እውነቱ ተነቃብን የሚል ሰው አለ፣ ዘራፍ የሚል አለ ማለት ነው። እና በቃ እነዛ ልጆች ናቸው ውሸታም የሚሏት እንጂ መንገዱ ይለያያል። ግብዣ የመጣችበት በቃ በዛ አይነት መንገድ ነው። ሌላው ደግሞ የመጣው የተለያየ መንገድ አለ እና ግብዣን ውሸታም ማለት አይቻልም። አንድ ሰው በሰላም ስለገባ የአንድ ሰው መንገድ እንደዛ ስላልሆነ ብቻ የግብዣዬም እንደዚህ እሷ እንዳለችው አይደለም ውሸት ነው ማለት አይቻልም። ምክንያቱም መንገዶች ይለያያሉ። ብዙ አይነት መንገዶች አሉ አይደል? በባህር ሲመጡ እኛ የመጣንበት በዚህ ነው፣ አንተ የመጣህበት ጥሩ ነው፣ እኔ የመጣሁበት ደግሞ በጣም መጥፎ ነው ራሱ አይደል? እንደሚሉት ሲገቡ ሲነግሩን እና እናውቃለን እኮ እና እሷን ለማሸማቀቅ ለምንድን ነው የዚህን ያህል የሚደረገው? ግብዣዬ ራሱ ለምንድን ነው በእኔ የምትሸማቀቁት እያለች ነበር ትናንት ማለት ነው። ምክንያቱም ያወራችው ወሬ ውሸት አይደለም፣ እውነት ነው። አንዳንዶች በቃ ለምን እንደዚህ ታወቀብን ይላሉ፣ ለምን ይወራብናል ይላሉ፣ እንድትቀጠቀጡ ወይም ደግሞ በቃ በጣም ብዙ ነገር እንድትደረጉ በቃ እንድታወቅባቸው አይፈልጉም። ለምን ግብዣዬ ደግሞ አለሲያኔ የሚዲያ ሰው ናት፣ እውነቱን ነው የምታወራው። ያኔ እኔ ምንም ሊገባኝ አልቻለም። እና ስለ ሴት ልጅ ደግሞ አውርታ ነበር ስለ ቤሬድ እና ያም እውነት ሊሆን ይችላል። እንግዲህ ግብዣዬ ከሀገሬ ልጅ ተጓደኛዬ ጋር እንኳን እንግዲህ አልገባውም ብላለች። እኔ መጀመሪያ የተላከልኝ ጥያት ሄድኩ ብላለች። እና እናውቃለን ሁላችንም ያኔ ከዛ ተነስተው ቃል ተግባብተው ራሱ እየመጡ አንድ ላይ አይገቡም፣ ይለያያሉ ብዙ ሰዎች ማለት ነው። እና ያችን ልጅ ያች ባለቤት እውነት ሊሆን ይችላል፣ ውሸት አይደለም። የታየሽ እንዳትሉኝ እንጂ እና ምናልባት አንድ ማለት አሁን ግብዣዬን እዚህ ጋር ያኔ መጠየቅ ይቻላል። እውነቱን ማወቅ የፈለገ ሰው ለ2 ቀን ለ3 ቀን አብራት መንገድ ሄዳ ሊሆን ይችላል። የዘኔ ቅብታለት ሊሆን ይችላል፣ ነግራት ሊሆን ይችላል። እንደዚህ ችግር አጋጥመኝ ብላ ገባችኋ? ውሃ የለ ምን የለ ቅያሬ ልብስ የለ፣ በዛ ላይ ሙቀቱ እና እንዴት ላትላት ትችላለች? ስለዚህ ሰው አይደለም እንደዚህ ብዙ መንገድ ምናምን ሲሄድ ራሱ እግራቸውን እየታመሙ እየቆሰለባቸው ታገቡ በኋላ ራሱ እግራቸውን እየታመሙ ስንት እየሆነ በቃ የሆነ እንደማናውቅ አንዳንዴ ማለት ነው። ያኔ የሆነ እንትናችን እንዲወራብን አንፈልግም ማለት ነው። ያኔ ነውር መስሎ ይታየናል። ያኔ እንደዚህ አይነት ነገር ማለት ነው። እና ግብዣ እዚህ ጋር ወጣ ማውራቷ ውሸታም ሊያስብላት አይገባም ማለት ነው። እውነት ሊሆን ይችላል። እና ውዶችዬ ለዚህ ቻናል አዲስ ካላችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱ። እንዲሁም ማለት ነው ያኔ ጸጌ ይቅርታ ጠይቃለች ማለት ነው። እኔ ማለት ነው ያኔ ይቅርታ እንደምጠይቅ እርግጠኛ ነበርኩ። ምክንያቱም ሁሉም ሰው ነበር የተነሳባት እና እሷም የኔ ነገሮችን ለማጣራት ትንሽ ያኔ ቪዲዮን ለማጥፋት ቆይታለች። ግን ዛሬ ቪዲዮን አጥፍታ እንዲሁም ይቅርታ ቪዲዮ ሰርታለች ማለት ነው። እና አንዳንድ ጊዜ ከመስራታችሁ በፊት የኔ እድል እንዲያጋጥማችሁ እየጠየቃችሁ ስሩ ብላ መልዕክት ማስተላልፋለች። እና እኔ ያሳዘነችኝ በትግሬም ስሰራ በአማራም ስሰራ እያለች ነበር። እና በቃ የሚዲያ ሰው ስለሆነ ብቻ ያገኙትን መስራት የለባቸውም። ያኔ በደንብ አይተው ነው መስራት ያለባቸው ማለት ነው። እና በሰራችው ስራ ማንም እሰያለት አልነበረም። ምክንያቱም አገር ታገር ለማባላት ከዘር የሚያባሉ ልጆች ነበሩ። ጸጌን እውነትሽን ነው የኔ ጀግና እያሏት የነበሩ። ግን ሄዴት ብላ ብታረገው በቃ አለ አይደለም አይዞሽ አሏት እነማን ናቸው? ልክ ነሽ አሏት እነማን ናቸው? ዘራፍ ያሉት እነማን ናቸው ብላ አየች። ከዛ ይቅርታ ጠየቀች ማለት ነው። አያችኋ? ማንም ሰው እሰይ ያላት አልነበረም ከአማራ ሕዝብ
ማንም ሰው ልክ ነሽ አላት አልነበረም። ገባችሁ? እና ዋናው ይቅርታ መጠየቋ ነው። ይቅርታ ስለጠየቀች ደስ ብሎናል። አንድ ሰው ለምን ተሳሳተ አይባልም። ምክንያቱም እናውቃለን ስንት ለፍታ እዚህ እንደደረሰች እና ፎሎዋ ሳይነሳባት በሰዓቱ ይቅርታ ስለጠየቀች እኔ ደስ ብሎኛል ማለት ነው። እውነቱን ለመናገር ቪዲዮውን ሳይሆን እንድሰራ አላለኝም ነበረ እና ምን ልላችሁ ፈልጌ ነው። አሁን ግብዣዬንም ያኔ ጠላቶቿ ናቸው ያኔ ውሸታም እያሏት ያሉት ልክ ፀጊስ ተሰርታ ለማባላት ሀገር ታገር ዘር ተዘር ማባላት የሚፈልጉ ነበር አይዞሽ እያሏት ያሉት ገብቷችኋል። አሁንም የግብዣዬ ውሸታም ሆና እሷም ይቅርታ ትጠይቃለች ውሸት ከሆነ ግን የግብዣዬ ውሸት እንኳን ቢሆን ማለት ነው ጋይስ ውሸት እንኳን ቢሆን ችግር የለውም። ለምን ያኔ በቃ አይደለም ለስደተኞች ያኔ ትምህርት ነው እንትን ያለችው ያ ነገር ያጋጥመናል ብለው የሚቀሩ ልጆች አሉ ያን ሰምተው ገብቷችኋል። ይሄን ያህል መጥፎ አይደለም ውሸት እንኳን ቢሆን እንኳን የማይሆነው ማለት ነው። ግን የተለያየ መንገድ ስላለ ውሸት ነው ማለት አይቻልም። ገብቷችኋል። በዛ ላይ ደግሞ ውሸታም የሚሏት ግቡና እዩ ልክ እሷን የሚጠሉ ልጆች ናቸው። ኮሜንትም ላይ ሆነ በቪዲዮም ሆነ ማየት ትችላላችሁ። መጀመሪያ እዩና ከዛ ግብዣ ላይ ፍረዱ። እኔ ስላየሁኝ ነው።